ምዕመናን የዛሬ መዋባችንን አይተን ያስዋበንን እግዚአብሔርን ከረሳ ነገ እኮ መጠውለግ አለ። በቁሙ የሚተላ ሰው ለምን ይታበያል ይላል። እግዚአብሔርን የረሳች ነፍስ ትዋረዳለች። በተሰጠ ነገር መመካት ከጀመርክ ትዕቢተኛ ትሆናለህ። በበሽታ መትላት አለ አይደለ? በቁሙ የሚተላ ሰው ለምን ይታበያል ይላል። በተሰጠ ነገር ማመስገን ካቆምክ ትዕቢተኛ ትሆናለህ። እግዚአብሔር ክብሩን ስትወስዱበት አይወድም። ወዳጄ መደነቅን ለምን ትፈልጋለህ? እግዚአብሔር ይደነቅ። ለምንድን ነው እንዲያጨበጭቡልህ የምትፈልገው? እግዚአብሔር ይጨብጨብለት። የመቆምህን አይተህ ያቆምህን ከረሳ ነገ መውደቅ አለና ትሑት መሆን የሚያስፈልገው ለዚህ ነው። በማግኘት አትኮራም፣ አትመጻደቅም። አልጋ ላይ ስንያዝ ትሑት እንሆን የለ። እውነተኛ ትሕትና የምንማማርበት ርዕሴ ነው። ስለ ትሕትና ይልቁንም እውነተኛ ስለሆነች ትሕትና ክብሯን፣ ጸጋዋን፣ ዋጋዋን፣ ማይረጓን እውነተኛ ትሕትና ምን ማለት እንደሆነች ጥቂት ቁም ነገሮችን ሰምተን ሕይወቱን ገንዘብን እንዳደርገው እግዚአብሔር ይርዳን። አታውቁትም ብዬ አይደለም፣ ግን ጥቂት አስታውሰናችሁ በዚህ ሕይወት በረከትን፣ ጽድቅን፣ እግዚአብሔርን መምሰልን እንድናገኝ ነው። አንደኛ እውነተኛ ትሕትና ምንድናት? ሊቁ ቅዱስ ዮሐንስ አፈወርቅ ስለ እውነተኛ ትሕትና ሲያስተምር እውነተኛ ትሕትና በክብር ካንተ ጋራ እኩል ከሆነው ሰው በታች እንደሆንክ ማሰብ እሱ እውነተኛ ትሕትና ነው አለ። ልድገመው። በክብር ካንተ ጋር እኩል ከሆነው ሰው ትንሽ ዝቅ ያልክ እንደሆንክ ካሰብክ አንተ እውነተኛ ትሑት ነህ ይላል። እዩ ምዕመናን፣ በችግር ምክንያት ራሱን ዝቅ የሚያደርግ ሰው ትሑት አይደለም። ጸጋ ሳይኖረው፣ ስጦታ ሳይኖረው ታናሽ ስለሆነ ወይም ዝቅ ያለ ሰው እንደገና ራሱን ዝቅ ቢያደርግ እሱ ትሑት አይደለም ማለት። እውነተኛ ትሕትና እኩል ሆነን ሳለን፣ እኩያሞች ሆነን ሳለን በክብር ከአንድ ሰው ጋር ተካክለን ሆነን ሳለን፣ አቻ ሆነን ሳለን ከዚያ ሰው ትንሽ ዝቅ ካልን እውነተኛ ትሑታን እኛ ነን። ራሱን ከፍ ማድረግ የሚቻለው ሆኖ ሳለ ራሱን ዝቅ ያደረገ እሱ እውነተኛ ትሑት ነው ይላል ሊቁ። እየቻላችሁ ከፍ ማለት እየቻላችሁ ባለማይረግ እየሆናችሁ ብዙ የሚበልጥ ነገር እያላችሁ ከፍ ማድረግ ራሳችሁን እየተቻላችሁ ራሳችሁን ዝቅ ካደረጋችሁ እናንተ ትሑት ናችሁ። ራሳችሁን ከፍ ማድረግ ስላልቻላችሁ ግን ወይም ከፍ ያላችሁ ሳትሆኑ ራሳችሁን ዝቅ ላድርግ ካላችሁ እናንተ ትሑት አይደላችሁ። ለዚህ ነው ቅዱስ ዮሐንስ አፈወርቅ በክብር ከእናንተ ጋር እኩል ከሆነው ሰው እንደምታንሱ ግድ የለም፣ እኔ አንሳለሁ፣ እኔ ዝቅ እላለሁ፣ አንተ ትሻላለህ፣
የሚል ሐሳብ በልቦናችሁ ካለ እናንተ ትሑት ናችሁ ይላል። እኩል ሆናችሁ። ለዚህ መልካም አብነትም ያመጣልን ንዑድ ክቡር የሚሆን ሐዋርያ ጳውሎስ የተወደደ መድኃኒታችን ኢየሱስ ክርስቶስን እንዲህ ይላል። የፊልጵስዩስ መልእክት ምዕራፍ 2 እንዲህ ይላል። ስለ ክርስቶስ ሲናገር እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ ይላል። ልድገምላችሁ። የፊልጵስዩስ መልእክት ምዕራፍ 2 ቁጥር 2 ጀምሮ አንብቡት። ስለ ክርስቶስ ሲያስተምር እርሱ በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ሆኖ ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ ይላል። ይሄ ምን ማለት ይመስላችኋል? ከባሕርይ አባቱ ከአብ ጋር እኩል ሆኖ እያለ ሰውን ለማዳን የባሪያውን መልክ ይዞ ሰው ሆነ ይላል። ግን እኮ እግዚአብሔር ሆኖ እያለ በእግዚአብሔር መልክ እየኖረ እያለ የባሪያ ይላል። አያችሁ፣ እኩል ሆኖ ሳለ ዝቅ አለ። ምዕመናን፣ እውነተኛ ትሕትና በጌታችን ውስጥ የታየችው ናት። እሷስ እኩል ሆኖ ዝቅ ማለቱ። ለዚህ ነው ሊቁ ቅዱስ ዮሐንስ አፈወርቅ ስለ ትሕትና ሲያስተምር በክብር ካንተ ጋር እኩል ከሆነው ሰው ትንሽ ዝቅ ያልክ እንደሆነ ካሰብክ አንተ ትሑት ነህ የሚለው ለዚህ ነው። ከጓደኞቻችሁ ትንሽ ዝቅ እንደሆናችሁ ካሰባችሁ እናንተ ትሑታን ናችሁ። ምዕመናን፣ ለዚህ ነው ኢየሱስ ክርስቶስን በዚህ በፊልጵስዩስ መልእክት ምዕራፍ 2 ላይ ስለ ትሕትና አብነት ምሳሌ አድርጎ ያቀረበው። እኩል ሆኖ ሳለ ዝቅ አለ ብሎ። ይሄ ነው እውነተኛ ትሕትና ነው የሚለን። እውነተኛ ትሑት መሆን ከፈለጋችሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ ያለው ይህ የትሕትና ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። ይሄ ምንድን ነው? ባልንጀራ ከአንተ ይልቅ እንዲሻል በትሕትና ቁጠር ይላል። የፊልጵስዩስ መልእክት ምዕራፍ 2 ቁጥር 2። ልድገመው ምዕመናን፣ ከአንተ ይልቅ እንዲሻል በትሕትና ቁጠር። ጓደኛዬ ከእኔ ይሻላል፣ ይበልጣል ብለህ ካሰብክ አንተ ትሑት ነህ ነው የሚለው ቅዱስ ጳውሎስ። ባልንጀራ ከአንተ ይልቅ እንዲሻል በትሕትና ቁጠር። እውነተኛ ትሕትና ምንድን ናት? እኩል የሆነው ባልንጀራ ከአንተ እንደሚሻል ማመንና ማሰብ ናት ትሕትና ወገኖች። እኔ እበልጣለሁ አለ ማለት፣ እኔ እሻላለሁ አለ ማለት፣ እፎካከረዋለሁ፣ እወዳደረዋለሁ፣ እቀድመዋለሁ፣ እበልጠዋለሁ አለ ማለት። እውነተኛ ትሕትናችን ናት። ባልንጀራ ከአንተ ይልቅ እንዲሻል በትሕትና መቁጠር ነው። ምዕመናን፣ ባልንጀራችሁ ከራሳችሁ ይልቅ እንዲሻል በትሕትና መቁጠር ስትጀምሩ ባልንጀራችሁ በሌሎች ሲከበር ብታዩ ዓይናችሁ አይቀላ። ባልንጀራችሁ በንቀት ቢያያችሁ ቅናትን፣ ቁጣም አያድርባችሁም። ምክንያቱም አስበልጣችሁታላ። ምክንያቱም ባልንጀራችሁ ከእናንተ እንደሚሻል በትሕትና አስባችኋላ። ሲከበር አትከፉ። ለምን እኔ አልተከበርኩም ብላችሁ ቡራ ከረዩ አትሉ። ሕይወታችሁ ቤታችሁን አታምሱ። ሥራ ቦታችሁን ሰላም አትነሱ። ውድድርና ፉክክር ውስጥ አትገቡ። ባልንጀራችሁ ከእናንተ ይልቅ እንዲሻል በትሕትና ስትቆጥሩ ቅድሚያውን ለሱ መስጠት ስለምትጀምሩ
በሌሎች ሰዎች ሲከበር ስታዩ አትናደዱም? በዚህ ውስጥ ክርስቲያኖች እንዴት ያለች ሰላማዊ ሕይወት አለ መሰላችሁ? በሌሎች ሰዎች ማደግ አትታመሙ። ጨርቅ ሲቀይሩ ብታዩ ልባችሁም ፊታችሁም አይናችሁም አይቀየርባቸው። ሲያድጉት ደስ ይላችኋል። እውነት እንነጋገር ከተባለ የክርስትና ሰላማዊ ሕይወት ያለው እዚህ ጥቅስ ውስጥ ነው። ባልንጀራ ካንተ ይልቅ እንዲሻል በትህትና መቁጠር ስትጀምር ሰላማዊ ኑሮ ትኖራለህ። በዚህ ውስጥ እኔ በልጥ የሚባል ጸብ የለም። ለምን እኔ አልተከበርኩም የሚል ቅድሚያውን ለባልንጀራ ስለሰጠኸው በምንም ሁኔታ ውስጥ አትታወክም። እንደውም እሱ ሲከበር ደስ ይልሃል፣ አትከፋ። ብጥብጥ እዚህ ውስጥ የለም። መቀናናት እዚህ ውስጥ የለም። ጸብ እዚህ ውስጥ የለም። መተት እዚህ ውስጥ የለም። እኔ በልጥ የሚል እሰጥ አገባ እዚህ ውስጥ የለም። ምዕመናን ምናልባት ቀለል እያልኩ ስነግራችሁ የዚህችን ጣዕም ያላት የክርስትና የሕይወት ምንጭ መሆኗን አትዘንጉ። ባልንጀራ ካንተ ይልቅ እንዲሻል በትህትና ስትቆጥር ኢየሱስ ክርስቶስን መምሰል ትጀምራለህ። ከአብ ጋር እኩል ሆኖ ሳለ በትህትና ዝቅ ሲል አምላክነቴ ይነጠቃል ብሎ አላኮረፈም፣ ቅር አላለው፣ አልተበሳጨም። አምላክነቴን አጣለሁ ብሎ አልሰጋም። እውነተኛ ትህትና ምንድን ናት? ባልንጀራ ካንተ ይልቅ እንዲሻል በትህትና መቁጠር ናት። በጌታችን ዘንድ ያለች ሐሳብ በእናንተ ዘንድ ደግሞ ይሁን። እሱ ሐሳብ ምንድን ናት? እኩል ሆኖ ሳለ ዝቅ ማለት ነው። ትከሻ ለትከሻ አትለካካም፣ ጥርስ አትናከስም፣ አትገፋፋም፣ ዓለምን የውድድር ሜዳ አታረግም። እኔ በልጥ ጦርነት አትገጥምም፣ የኔ አትባባልም። በጣም ሰላማዊ ትሆናለህ። ይህ እንዴት ያለ የመንፈሳዊ ሕይወት ምስጢር መሰላችሁ! ቅዱስ ይስሐቅ ሶርያዊ እንዲህ ይላል፣ ትሕትና መለኮታዊ ልብስ ነው። ክርስቶስ ሰው በሆነ ጊዜ የለበሰው ይህንን ትሕትና ነው። ትሕትናን የለበሰው ሁሉ ፈጣሪውን ይመስላል። ትሕትና የሌለ ሰው ግን የቱንም ያህል ቢጋደል ድካሙ ከንቱ ናት ይላል። የቱንም ያክል ብትጋደሉ፣ ትጋ ሌሊት ቢኖራችሁ፣ መንኖ ጥሪት ቢኖራችሁ፣ ጿሚ ተሐራሚ ብትሆኑ፣ ጠባለ ኪዳን መሸለ ቁርባን ብትገሰግሱ፣ የትሕትናን ልብስ ካልለበሳችሁ ኢየሱስ ክርስቶስን አትመስሉት። ኢየሱስ ክርስቶስን መምሰል እፈልጋለሁ ካል የመምሰያ መስታወት ባልንጀራ ካንተ ይልቅ እንዲሻል በትሕትና መቁጠር ናት። ቤት ውስጥ ከእህት ጋር አትጣላ። የሚበልጠውን ለወንድም ስትሰጥ አይከፋም። እኩል ከሆንከው የሥራ ባልደረባህ ጋር ሰላማዊ ኑሮ ትኖራለህ። ባል ከሚስት ጋር፣ ሚስት ከባል ጋር እኔ ልደመጥ ሰጣ ገባ የሚገባው እዚህ ውስጥ የለም። ባልንጀራ ካንተ ይልቅ እንዲሻል በትሕትና ትቆጥራለህ። በዚህም ጌታችን መድኃኒታችን ኢየሱስ ክርስቶስን መምሰልን ታገኛለህ። እሱ በእግዚአብሔር መልክ ሲኖር ሳለ እግዚአብሔር ሆኖ እያለ እኩል ሆኖ እያለ ከአባቱ ጋር አምላክነቴን ይነጠቃል ሳይል ዝቅ ካለ ሰው ሆይ ሁላችንም እኩል ነን። ትንሽ ዝቅ ካልን ኢየሱስ ክርስቶስን እንመስላለን። የቱንም ያክል ብዙ ጸጋ ቢኖርህ ይቺን ጸጋ ካጣሃት እመነኝ አምላክን መምሰል ታጣለህ። ፓትርያርክ ሽኖዳ አንዲት ውብ ገለጻ አለቻቸው። እዚህ ጋር ምን ይላሉ መሰላችሁ? ከወንድሞች ጋር እንደ ልጅ ሁን ይላሉ። በሞት የስማቸው ከወንድሞች ጋር፣ ከእኩዮች ጋር፣
አብረ ከምትውላቸው ጋር እንደ ልጅ ለመሆን ሞክር፣ እንደ ልጅ ሁን ይሉና ከልጆች ጋር ደግሞ እንደ ወንድም ሁን። ከጓደኞች ጋር ትንሽ እንደ ልጅ ዝቅ በል፣ ከልጆች ጋር ደግሞ ትንሽ ዝቅ በልና እንደነሱ ወንድማቸው ሁን። ወዳጅ እዚህ ውስጥ ጥልቅ ሰላማዊ ሕይወት፣ እዚህ ውስጥ አስደናቂ ክርስቶስን መምሰል ታገኛለህ። አንደኛ እውነተኛ ትሕትና ምንድናት? በክብር ካንተ ጋር እኩል ከሆነው ሰው ትንሽ ዝቅ ማለት ነው። ዓለም ለምን የሚጣላ ይመስላችኋል? ጉልበተኝነት፣ እኔ ነኝ አሸናፊ ማለት፣ እኔ ይበልጥ እኮ ነው። ከጫፍ እስከ ጫፍ ዓለምን የሚያተራምስ እኛ ሀገር ይኸው ስንት ዘመን አለን እየተቆራቆዝን። ለምን? እኔ እሱ ነው እኮ የሚያጣላ። ካልበለጥ፣ ካልቀደም፣ ካልተደመጥ፣ ካላሸነፍ እሻላለሁ፣ እበልጣለሁ፣ እደምቃለሁ፣ አጌጣለሁ፣ እኔ የኔ እሱ ነው እያሸነፈ ያጣላ ያለው። እቺን ሕይወት መኖር የሚለምድ በዚህች ሕይወት የሚለማመድ ግን ፍጹም ሰላማዊ ይሆናል። ከጓደኞቻችሁ ጋር ሰላማዊ፣ ከትዳር አጋሮቻችሁ ጋር ሰላማዊ፣ ከጓደኞቻችሁ ጋር ሰላማዊ፣ ከሥራ ባልደረቦቻችሁ ጋር ሰላማዊ። ባልንጀራ ካንተ ይልቅ እንዲሻል በትሕትና ስትቆጥር፣ ባልንጀራ ስታስቀድም፣ ፉክክር የለም፣ ውድድር የለም፣ መበላለጥ የለም፣ መለካካት የለም፣ እኔ ቀድም እሽቅድምድም የለም። አንድ ቃል ብቻ ደግሜ ላክ። ትሕትናን የለበሰው ሁሉ ፈጣሪውን ይመስላል። ትሕትና የሌለው ሰው ግን የቱንም ያህል ቢጋደል ተጋድሎ ከንቱ ነው። አንድ ሁለተኛ እውነተኛ ትሕትና ምንድን ነው? እውነተኛ ትሕትና ምንድን ነው? ምዕመናን ዛሬ ያነሳሁት ክርስቲያን መሆን ለሚፈልግ ሁሉ የእውነተኛ እግዚአብሔርን የማግኛ መንገድ ነው የምነግራችሁ። በጣም ቀላል ነገር ይመስለናል። ሁል ጊዜ ስለሚደጋገም እንደ ተራም ጉዳይ ቆጥረነዋል። እውነተኛ ትሕትና ምንድናት? እውነተኛ ትሕትና ሁሉም ከእግዚአብሔር እንደተቀበለ ማመንና ማሰብ ናት። ደግሞ አለው እውነተኛ ትሕትና ምንድናት? ሁሉን ነገር የሰጠው እግዚአብሔር ነው ብሎ ማመንና መቀበል ነው። ከኔ የሆነ ነገር ምንም ነገር የለም ብሎ ማመን ነው። እውነተኛ ትሑት ሰው ማን ነው ካላችሁኝ፣ ራሱን ሳይሆን እግዚአብሔርን የነገሮች ሁሉ ምንጭ፣ ምክንያት፣ ማዕከል ያደረገ ሰው ነው። እውነተኛ ትሑት እሱ ነው። ምዕመናን ቅዱስ ባስልዮስ እንዲህ ይላል፣ የያዝከው በጎ ነገር ሁሉ የእግዚአብሔር ስጦታ መሆኑን ዘንግተህ በእጄና በጥበብ ያገኘሁት ካልክ በትዕቢት ወድቀሃል። የሰጠህ እግዚአብሔር መሆኑን ማወቅ የትሕትና መጀመሪያ ነው ይላል። በራስ መመካት ግን የጥፋት መንገድ ነው። ወዳጄ ትሑት መሆን ከፈለግ የትኛውን በጎ ስጦታ ካለ የሰጠህ እግዚአብሔር መሆኑን ማወቅ። ሀብት አለ፣ በላቤ ጥሬ ግሬ ሳትል እግዚአብሔር ባርኮኝ ነው ካል ትሑት መሆን ትጀምራለህ። እውቀት ቢኖርህ የተቀበልኩት ነው ካል በእውቀት መመካት ታቆማለህ። ያን ጊዜ ትሑት መሆን ትጀምራለህ። ካንተ የጀመረ ነገር እንደሌለ በጎ ስጦታ ፍጹምን በረከት ከላይ እንደሆነ ማመን ስትጀምር ትሑት ትሆናለህ። እደግመዋለሁ፣ የሰጠህ እግዚአብሔር መሆኑን ማወቅ የትሕትና መጀመሪያ ነው ወዳጄ። እዚህ ውስጥ ትምክህት የለም። እግዚአብሔር ነው የሰጠሽ። ውበትሽ አያስመካሽም፣ በማንም ላይ አያስኮራሽም። የተሰጠሽ እንደሆነ ስለምታውቂ ትሑት ትሆኛለሽ። እዚህ ውስጥ ኩራት የለም። እዚህ ውስጥ መመጻደቅ የለም። እዚህ ውስጥ መኮፈስ የለም። እዚህ ውስጥ መናቅ የለም። ምክንያቱም ምንጩ እግዚአብሔር ነው።
ቅዱስ ጳውሎስ በአንደኛ ቆሮንቶስ መልእክት ምዕራፍ 4 ቁጥር 7 አንተ እንድትበልጥ ማን አድርጎሃል? ያልተቀበልከውስ ምን አለ? የተቀበልክ ከሆንክ ግን እንዳልተቀበልክ የምትነካ ስለምንድን ነው ይላል። ያልተቀበልከው ምን አለ? ወዳጄ ይህን የመሰለ ተክለ ሰውነት ነው ከእግዚአብሔር ነው ያገኘሽው። ይህን የመሰለ የእውቀት ጸጋ ነው እግዚአብሔር መስጦ ነው። የምትወጣበት ጉልበት፣ የምትወርድበት ኃይል፣ ያማሩ ልጆችህ የእግዚአብሔር ስጦታዎችህ ናቸው። ታዲያ እንዳልተቀበለ ሰው የምትነካው ምን ሆነ ነው ይላል ቅዱስ ጳውሎስ። ትምክህት ካለ ትህትና ይወጣል። ወዳጄ እውነተኛ ትህትና ምንድና? የሰጠህ እግዚአብሔር መሆኑን ማወቅ ነው። እግዚአብሔር እንደሰጠህ ካወቅ ሰጪውን ታከብራለህ። አንተ ተቀባይ ብቻ እንደሆን እንደተመጸወትክ ብቻ ታምናለህ። አንድ ቀን ሊወሰድ እንደሚችል ደግሞ ትረዳለህ። ስለዚህ ምን ትሆናለህ? ጸጋውን የሰጠህ እግዚአብሔር እንደሆን ካወቅ ትዕቢትህን ታርቃለህ። የእግዚአብሔር ነው የኔ አይደለም ማለት ከጀመርክ ትሑት ትሆናለህ። እንደ ተቀበልክ ከረሳ ትዕቢተኛ ትሆናለህ። በተሰጠ ነገር መመካት ከጀመርክ ትዕቢተኛ ትሆናለህ። በተሰጠ ነገር ማመስገን ካቆምክ ትዕቢተኛ ትሆናለህ። ሰጪውን ማወቅ ትሑት ያደርጋል። ምእመናን መልካም ነገር ሁሉ ካለ ሰጪውን አመስግንበት፣ ሰጪውን አክብርበት። የተሰጠኝ የተመጸወትኩት ነው በል። ሁል ጊዜ ብር ካለ ለሌሎች እንዳከፋፍል ነው በል። ዕውቀት ካለ ስራ ልሰራበት ነው በል። ሁሉም ነገር ከሰጪው ነው ብለህ ስታ ያን ጊዜ ትሑት ትሆናለህ። ጥቂት የእግዚአብሔርን ሰዎች ትሕትና ላሳያችሁ። ነቢዩ ዳንኤል ሕልም ተገልጾለት ከተረጎመለት በኋላ እንዲህ ነበር ያለው ነቢዩ ዳንኤል፣ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጥኩ አይደለም አለልሃ። እኔ በላጭ ስለሆንኩ አይደለም፣ እግዚአብሔር በልጦልኝ ነው አላ። ከሌሎች ሰዎች ስለበለጥክ አይደለም። በእውነት ይህንን እመን። እግዚአብሔር ባንተ ገንዘብ ውስጥ ሥራ ሊሰራ ስለፈለገ ነው የሰጠህ። እግዚአብሔር ባንተ ዕውቀት ውስጥ ሰዎችን ሊያንጽበት ነው የመጸወተ። አንተ ወይም አንቺ ወይም እኔ ከሰዎች ስለበለጥን አይደለም። እኔ ከሰዎች ይልቅ ስለበለጥኩ አይደለም አደላ። ዮሴፍስ ሕልም በተረጎመ ጊዜ ምን እንዳላልሰማ? ሕልምን የሚተረጉም እግዚአብሔር የሰጠው አይደለምን? በቃ እግዚአብሔር የሰጠው ሰው ነው። ከሰጪው ከእግዚአብሔር ነው። ይህንን የሚያምን ሰው ነው ትሑት የሚባል። እግዚአብሔር ሰጥቶኝ ነው። እግዚአብሔር ኃይል ሆኖኝ ነው። እግዚአብሔር ገልጦልኝ ነው። እግዚአብሔር መጽውቶኝ ነው። እግዚአብሔር ባርኮኝ ነው። እግዚአብሔር አነሳስቶኝ ነው። ሰጪው ነው። እግዚአብሔር ክብሩን ስትወስዱበት አይወድም። የሱ ነው ስትሉ ይወዳል እግዚአብሔር። ሐዋርያት ያሉትንም ላንብብላችሁ። እዚህ ሐዋርያት ሥራ ምዕራፍ 3 ቁጥር 12 ላይ እንዲህ ይላል። ቅዱሳን ሐዋርያት በጌታችን ስም ሽባውን ከፈወሱት በኋላ ምን እንዳሉ ስሙት። በሞቴ እንዲህ ይላል፣ በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ? አሏ። በገዛ ኃይላችን ነው አይደለም፣ ኃይል እግዚአብሔር ነው። ከየት አመጣ ነው? እኛ ለምን ትኩር ብላችሁ ታዩናላችሁ? ወዳጄ መደነቅን ለምን ትፈልጋለህ? እግዚአብሔር ይደነቅ። ለምንድን ነው እንዲያጨበጭቡልህ የምትፈልገው? እግዚአብሔር ይጨብጨብለት። በቃላ የዛሬ መቆምህን አይተህ ያቆምህን ከረሳ ነገ መውደቅ አለና ትሑት መሆን የሚያስፈልገው ለዚህ ነው። ዛሬ ቆም ያለው ነገ እኮ ወድቃለሁ። እንዲህ አይነት ሰው ነው ትሑት የሚሆነው ያቆመውን ሲረሳ። ምዕመናን የዛሬ መዋባችንን አይተን ያስዋበንን እግዚአብሔርን ከረሳ ነገ እኮ መጠውለግ አለ።
እግዚአብሔር ነው ይሄን ደምግባት የሰጠኝ። ምንስ አኮራኝ? የእኔ የሆነ ውበት የት አለኝ? እግዚአብሔር ነው መታያዬ የሆነው። ዛሬ የተዋብኩት ነገ እኮ መጠውለጌ አይቀሬ ነው። ይህን የሚያምን ሰው ነው ትሑት የሚሆነው። የዛሬ ማግኘትህን አይተህ የሞላልህን ከረሳህ ትዕቢተኛ ትሆናለህ። ይልቅስ ነገ ማጣት እንዳለ ካሰብ ዛሬ በማግኘትህ ትሑት ትሆናለህ። በማግኘትህ አትኮራም፣ አትመጻደቅም። እዚህ ውስጥ ምርጥ ትሕትና አለች። እግዚአብሔር የሰጠኝ ነው በማለት ውስጥ በዛሬ መዓዛ መታወድህን አይተህ በዚህ መዓዛ ያወድህን ከረሳህ ነገ መሽተትም አለ። ዛሬ የታወድኩት ነገ ምሸት ነኝ ትላለህ። ሲራክ እንዳለው እንግዲህ ትቢያ አመድ የሚሆን በሕይወትም ሳለ ሰውነቱ የሚተላ ሰው ለምን ይታበያል ይላል። እናንተ የዛሬ ውብሆች በእውነት እንንገራችሁ፣ ለምን ትታበያላችሁ? የሰጣችሁንስ ለምን ትረሳላችሁ? በበሽታ መትላት አለ አይደለ? በቆሙ የሚተላ ሰው ለምን ይታበያል ይላል። አልጋ ላይ ስንያዝ ትሑት እንሆን የለ? ጻድቁ ኢዮብ እንኳን ትዝ አይላችሁ? እግዚአብሔርን መገዳደር ጀምሮ መጨረሻ ላይ ምንድን ያለው? መስማትንስ በጆሮቼ ሰምቼ ነበር፣ አሁን ግን ዓይኔ አየች። ስለዚህ ራሴን እንቃለሁ፣ በአመድ ውስጥ እንከባለላለሁ ያለው። የእግዚአብሔርን ጸጋ ስጦታውን ኃይሉን የሚረዳ ሰው ትሑት ይሆናል። ወዳጄ የዛሬ ማጌጥህን አይተህ ያጌጥህን አትርሳ፣ ባዶ መቅረት አለና። የዛሬ ቀና ማለትህን አይተህ ቀና ያደረገህን አትርሳ፣ መጎንበስ አለና። የዛሬ መፈለግህን አይተህ አትኩራ፣ አንድ ቀን አለመፈለግም አለና። ትሑት የሚሆን ሰው ይሄ ነው። በመፈለጉ ቀን ያለመፈለግ ቀን ሊመጣ እንደሚችል የሚያስብ ሰው ትሑት ይሆናል። በመዋብ ቀን መጠውለግም ሊመጣ እንደሚችል የሚያስብ ሰው ትሑት ይሆናል። በማጌጥ ቀን መራቆት እንደሚመጣ የሚያስብ ሰው ትሑት ይሆናል። ከእኔ የሆነ ምንም ነገር የለም የእግዚአብሔር ነው ብሎ የሚያስብ ሰው ትሑት ይሆናል። ምዕመናን፣ አለበለዚያማ እንደ ዲያብሎስ መሆን ነው። የእግዚአብሔር ቃል እንዲህ ይላል ስለ ዲያብሎስ ሲናገር፣ በውበት ምክንያት ልብ ኮርቷል፣ ከክብርም የተነሳ ጥበብን አረከስ፣ በምድርም ላይ ጣልሁ ይላል። ዲያብሎስ ለምን የተጣለ ይመስላችኋል? በውበቱ ምክንያት እኮ ኮርቶ ነው። እግዚአብሔር እንደሌለ እኮ ቆርጦ ነው። ያን ጊዜ ነው መዋረድ የሚጀመረው። እግዚአብሔርን የረሳች ነፍስ ትዋረዳለች። እግዚአብሔር ሰጥቶኝ ነው የማትል ነፍስ ትምክህተኛና ትዕቢተኛ ትሆናለች። ወደ ምድርም ጣልኩት እንዳለው እንደ ዲያብሎስ ትጣላለች። ሁለተኛ እውነተኛ ትሕትና ምንድን ናት? ደግሜ ልለፋት ሁሉም ከእግዚአብሔር እንደተቀበለ የሚያምን ሰው ትሑት ይሆናል። ከእኔ የሆነ አንዳች ነገር የለም ማለት የለመደች ነፍስ ክብሩን ሁሉ ለእግዚአብሔር መስጠት ትጀምራለች። ከትምክህት ትወጣለች፣ ከኩራት ትወጣለች፣ ከትዕቢት ትወጣለች፣ ከመኮፈስ ትወጣለች፣ እዩኝ እዩኝ ከማለት ትወጣለች። በቆመችበት ቀን የምትወድቅበትን ቀን ታስባለች። ስትከብር መዋረድ እንዳለም ትረዳለች። ስለዚህ ትሑት ትሆናለች። ያውን ብቻ ሳትሆን የነገዋንም ጊዜ ታስባለች። የእግዚአብሔርን ክብር መውሰድ አትፈልግም። የኔ ነው አትልም። ሁለት እየሰማችሁኝ ነው? ሶስተኛ እውነተኛ ክርስቶስን የምታስመስልን እግዚአብሔርን የምታገናኝን እውነተኛ ትሕትና የቷ ናት? አባቶቻችን እንዲህ ይላል ስለ እውነተኛ ትሕትና ሲናገሩ፣ ወፍጻሜ ትሕትና ውእቱ ጸዊረ ውዴታ ሐሰት ይላሉ። ፍጹም ትሕትና የምትባለው በሐሰት የተነገረውን ደስ ብሎት መቀበል ነው ይላሉ። ይህ ደግሞ እንዴት ልዩ ነው መሰላችሁ! በሐሰት የተነገረውን ሳትሟገር፣ ሳታስተባብል፣ ሳትከራከር ደስ ብሎ ከተቀበልከው አንተ ክርስቶስን የምትመስል ትሑት ይሆንክ። ክርስቶስ አንድም ቀን ማስተባበያ ሲሰጥ አልኖረም። አንድም ቀን መልሶ አልተሳደበም።
ሲዝቱበት አንድ ቀን ፎክሮ አያውቅም። በሐሰት ያን ሁሉ ሲናገሩበት ዝም ያለ እውነተኛ ትሕትና ምንድናት? ያው ፍጹም የሆነች ትሕትና ምንድናት? በሐሰት የተነገረውን ደስ ብሎ መቀበል ነው። ወዳጄ ክርስቶስን ከመምሰል እጅግ ደግሞ ፍጹም ልሁን ትል ነፍስ አብራ ክርስቶስን ከመምሰል ጋር ወደ ፍጽምና መገስገስ የምትፈልግ ነፍስ ስትሰደብ ደስ ካላት፣ ስትነቀፍ መልስ ካልሰጠች፣ ስትተች ካልተከራከረች፣ አቤት እሷማ እንዴት ያለች ፍጹም ትውት ነች። ሙሴ ጸልይ ምን ላስታውሳችሁ? አንተ ጠቋር ብለው ሲሰድቡት አሉ ፊቱ በሳቅ ያበራ ነበር አሉ። እውነተኛ ትሕትና ማለት እቺ ናት። ሲሰድቡት ፍንክንክ ብሎ ማልቀስ። ወዳጄ ሳትሟገት፣ ሳትካሰስ፣ ምስክር ሳትቆጥር ይገባኛል። ፍጹም ትሑት ማለት እቺ ናት። ምን ማለት ናት እቺ? ይቺ ምን ማለት ናት? እቺን ጨርሻ ቆማለሁ። እየሰማችሁኝ ነው? እነሱ ነው የምታዩት። ሌላ ጊዜ እንቀጥለዋለን ይሻላል ይመስለኛል። ያስተማረን የመከረን የአባቶቻችን አምላክ እግዚአብሔር እንዲህ ባለው ፍጹም በሚያደርግ እግዚአብሔርን በምታስመስለን መልካም የትሕትና ሕይወት እንድንኖር እግዚአብሔር ይርዳል። እግዚአብሔር የሚገኘው በዚህ ጥልቅ ሕይወት ውስጥ ነው። ምኑን እግዚአብሔር እናገኘዋለን? እሱ የትሕትናን ጸጋ ሰጥቶ እሱ ያገኘን እንጂ። ይቆየን። አሜን።